እንዴት እንደሆነ አናውቅም። አሁን እዚህ ላይ እየተፈላሰፍኩ ጥያቄ ማውጣት እችላለሁ። የማታውቀውን አምላክ እንዴት ታመልካለህ? ስለዚህ ፍጡር ነው ማለት ነው። እንዴት ሳታውቀው ታመልካለህ እያልኩኝ መፈላሰፍ እችላለሁ። እንዲህ አይነት ጥያቄ ቤተክርስቲያን በነገራችን ላይ በጸና ያለው ብዙዎቹ ሊቃውንት የሚያስተምሩት ይህንን ትምህርት ነው። ግን ደግሞ ሌላ ልጨምርላቸው እግዚአብሔር ዓይን እንዳለው ጆሮ እንዳለው ግን ያ ሲባል ደግሞ ሰው እንግዲህ የሚያስበው እንደ ራሱ እንዳያስብ ደግሞ እፈራለሁ። ያ ማለት ምን ማለት ነው? ለእግዚአብሔር ጆሮ አለው ሲባል አሁን ሰው መስማት የሚችለው እዚህ ጆሮ ላይ ብቻ ነው ማለት ነው። ያው በጥቅሻም ይሰማል፣ በዓይንም ይሰማል። ሰው ያው አንድን ሰው እንደዚህ ብለው ይመጣል፣ ዓይንም ይሰማል ማለት ነው። ጆሮ አለው እንደ ሰው ሲባል እግዚአብሔር እንደዚህ ቁጭ አለ እንደዚህ ቅርጽ ከጥያቄ ምልክት የመሰለ ጆሮ አለው ማለት እንዳልሆነ ግን ሰው መረዳት አለበት የመጀመሪያ ማለት ነው። ስለዚህ ምንድነው አሁን እዚህ ጋር እያየን ያለ ነው። ለእግዚአብሔር ምንድነው ልጅ ሆይ በቀኝ ተቀመጥ ሲል ቀኝ እንዳለው ያስረዳል። ቀኝ እንዳለው እግዚአብሔር ቀኝ ደዌ ከገብራኒ ወላኳኒ እጆች ሰሩኝ አበጃጁኝ እንዳለ ቅዱስ ዳዊት እግዚአብሔር እጅ እንዳለው በዚህ እናውቃለን። ሁለተኛ አጠራጠር እያደረግን ወደ ነገራችን ለመግባት መጽሐፍ ቅዱሳዊ አድርገን እንድናሳይ ፈልጌ ነው። ሁለተኛ ደግሞ መዝሙር 33 ቁጥር 15 ላይ ናሁ አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ እነሆ የእግዚአብሔር ዓይኖች ወደ ጻድቃን ናቸው ይላል። ለማንኛውም ይህን ይመስላል ባጭሩ። ከተጻፈ ነገር አሳየን እያሉ ነው ኮሜንት ላይ ክርስቲያኖች። ያንንም ልክ እንዲሁ እናሳያችኋለን። እንግዲህ በጥቅሉ ምን መሰላችሁ አለው እጅ አለው እግር አለው ምናምን ተብሎ የተገለጠውን ይሄ ልጅ ምሳሌያዊ ነው እንጂ በቃ እያለ እየተናገረ ነበር። ላ አይደለም፣ ምሳሌያዊ ብቻ ሳይሆን ትክክለኛ ይሆናለው ግን አይመረመርም ነው በቃ። ያው እዚህ ጋር የኦርቶዶክሳዊ ነገረ ስላሴ ይላል። ምን ይላል? ሶስተኛ ደግሞ እግዚአብሔር እኛ ጋር ያሉ መልኮች ሁሉ አሉት። አላሁ አክበር። እግዚአብሔር እኛ ጋር ያሉ መልኮች ሁሉ አሉት፣ ነገር ግን አይመረመርም የሚል ነው። ያ ሰላም! ይህ በኢትዮጵያውያን ሊቃውንት የሚታመን ነው። ጉዳዩን በተመለከተ የዶክተር አበባን ነዛት እያለ ይናገራል። እንዳጠቃላይ አካሎች አሉት በእኛ ላይ ያሉ ሁሉ፣ ነገር ግን እነዛ አይመረመሩም የሚል ነገር ነው። እዚህኛው መጽሐፍህ ላይ መጽሐፈ ሚስጥር ላይ ደግሞ እናያለን ስለ እግዚአብሔር አካል በተመለከተ። ያው እነዚህ ጋር እግዚአብሔር እጆችና ክንድ ጥፍርም እንዳለው እወቁ። ያ ሰላም! ጥፍር ሁሉ አለው። ጥፍሩ ምን አይነት ነው? እንደ ሰው ነው ወይ ፍጡር ነው ማለት ነው ማለት ይችል ነበር። እኔ እንዳንተ በሆን ማለት ነው። ያ ግን አንተ አምላክ አላህ ላይ ልታነሳ የምትፈልጋቸው ነገራቶች ከዛ በተለየ መልኩ በጣም በርካታ የፍጡር መገለጫዎች አሉት ማለት ነው። ጥፍሮች እንዳሉት እወቁ ይላል። ስለ አፍንጫም የከበረች ኦሪት እግዚአብሔርም ኖህን መስዋዕት መዓዛ አሸተተ አለች እያለ ይናገራል። ስለ ደረትም እግዚአብሔር በደረቱ እያለ ይናገራል። እና ይህ ነው። ሌላ ይህንን የምንጨምርለት እስኪ የተጻፈ ነገር እያሉ ስለሆነ ነው ክርስቲያኖች። እዚህ ጋር ምን ይልናል? ይህም መጽሐፈ ምስጢር ላይ ነው። እነሆ እግዚአብሔር እንደ ሰው ልጅ ፍጹም መልክ አለው። ያሰላም! እንደ ሰው ልጅ ፍጹም መልክ እንዳለው ከመጽሐፍት አስረጂ አደረስንልህ እያለ ይናገራል። ተጠራጣሪ ሆይ እንግዲህስ በአንተ ያለውን ክህደት ትተህ በስላሴ እመን፣ ለመለኮት ምስጋና አቅርብ። በጥርጥር ከጸናህ ግን እድል ፈንታ አልጠቀሙም እያለ ይናገራል። አላሁ አክበር። እንደ አጠቃላይ ልነግራቸው የፈለኩት ሀሳብ ምንድን ነው? ምሳሌያዊ ንግግር ነው ብሎ ስለተናገረ ነው። ይህ ምሳሌያዊ እንጂ አሉት ብለን አናምንም እነዚህን እያለ ነው። ቅድም አካሎችን ሁሉ ሳመጣለት እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል ሁላ። ተመልከቱ፣ ሄደንም ላሳያችሁ። እግዚአብሔር አጨበጭባለሁ እያለ ይናገራል። ስለዚህ አንድ በማስረጃ እንዲሆን ዘንድ ያው አጨብጭቡ። ያው እነዚህ ጋር ይላል እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ፣ እኔ እግዚአብሔር ተናግሬያለሁ። አላሁ አክበር። እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል። በእጆቹ ያጨበጭባል ብለህ ሲባል እንዴት እንደምትፈታው አላውቅም። እሱንም እስኪ ፍችን ተናግረናለህ። እንዴት ነው የሚያጨበጭበው? ሲያጨበጭብስ እንደ ሰው ነው ወይ? ሲያጨበጭብ ጫ ይላል ወይ? ይሄ ጥያቄ የሱ ጥያቄ ነው። ቅድም አይታችሁታል። ያነሳና አላህ እንዴት ነው እጁ እንትን የሚለው የሚወርደው እንዴት ነው? በዙፋኑ ላይ እንዴት ነው የሚቀመጠው? እኔ አጨበጭባል የሚለውን አነሳና 50 ጥያቄ ጠይቃለሁ። ዝም ብዬ የማይረባ ጥያቄ ማለት ነው። ከዚህ አልፍም። ይሄ ልጅ ላይቭ ላይ አስገብቶ ሲጠይቅ ጊዜ ትልቁም ነገር ያለው የጠየቀ ይመስላቸው ነበር።
ልክ እንደ እያልኩኝ መጠየቅ እኮ ነው። ያጨበጭባል እግዚአብሔር። ሲያጨበጭብ እንደ ሰው ነው ወይ? ሲያጨበጭብ ድምፁ ምን አይነት ነው? ያ ያጨበጨበው ፍጡር ነው ወይ? ምክንያቱም ከዚያ በፊት ሳያጨበጭብ በፊት ያ ባህሪው የለም ነበርና፣ ስለዚህ ፍጡር ነው ማለት ነው። አላሁል ሙስተዓን። ሌላው ቅድም አላህ ማን ነው ስለ መሳቅ ሲያወራ ነበረ። ስለ መሳቅ ሲያወራ ነበረ። የማለት አምላክ ይስቃል የሚለውን ጌታ ይስቃል የሚለውን ሲያወራ ነበር። ያውና መጽሐፍም ላይ አምላክ ይስቃል። መዝሙረ ዳዊት ምዕራፍ 2 ቁጥር 4 በሰማይ የሚኖር እርሱ ይስቃል፣ ጌታ የሚሳለቅባቸዋል ይላል። ይስቃል። እግዚአብሔር እንዴት ነው የሚስቀው? ሳቁ እንዴት ነው? ያሳቁ ፍጡር ነው ወይ? ሲስቅ ጊዜ እና አይደለም። ይህን የምጠይቀው የእሱን አጠያየቅ ነው እየነገርኳቸው ያለሁት። ከዚህ አይዘንም ጥያቄው ምንም የማይረባ ጥያቄ ማለት ነው። ገብታችኋል አይደል? ያ ነው። ለማንኛውም ስለ አላህ ባህሪያቶች እርሱ ከፍጥረታት ጋር እንደማይመስል በርካታ ቦታ ላይ ተናግሯል። ያንተ አምላክ ደግሞ በፍጥረታት እንደሚመስል ሁሉ ተናግሯል። እነሆ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ እንደተናገረ እነዚያ ሁሉ አካሎች አንተ ምሳሌያዊ ናቸው ስትላቸው የነበሩ ትክክለኛ አካሎች እንደሆኑ ያውና ከአባቶቻቸው አሳይተናቸዋል። መጽሐፋቸውም ላይ ይህን ይመስላል። እሺ ጨርሻለሁ። ከዚህ በኋላ እናመሰግናለን። ጥያቄና መልስ 15 ደቂቃ ነው። ስንት ደቂቃ? አንተ እንደተመቸ ግን እንዳናበዛባቸው 10 ደቂቃ ቢሆን 15 ደቂቃ ጥያቄና መልስ ስለሆነ 15 ሲሆን የኔንም ሀሳብ አትሰማም። ይሆንልህ በቃ አንተ እንደፈለግ አድርገው። መልካም። እሺ እንዲህ እናድርግ። ፎይ እንዲህ እናድርግ። 10 ደቂቃ እናድርገውና 5ቱን ደግሞ ስለ አጋንንት በእስልምናና በክርስትና በጥያቄና መልስ። እሺ ይሄ ጥያቄና መልስ ፕሮግራም ስለሆነ እሺ ማለት 5ቱን ደቂቃ ስለ አጋንንት በእስልምናና በክርስትና ጥያቄና መልስ ላይ እንጨርሰዋለን። ጥያቄና መልስ ላይ ያልቃል በዚህ 15 ደቂቃ ሆነ። ያው ከአጋንንትማ ጥያቄና መልስ እንዳታመልጥ። ይህን ከመጀመሪያ እና በደንብ በክርስትናና በእስልምና አጋንንት ምንድን ነው የሚለውን ብያለሁኝ። ወዴት ማትሄድ ጎበዝ። እንደዛ ከሆነ 15 ደቂቃ እንጨምረውንም አስረብሽ። ከዛ ጥያቄና መልስ እንደገና እናደርጋለን። አንድ የተረጋጋ ቆይ እኮ እንደዛ ከሆነ አዳምጥ። ጥያቄና መልስ አይወጣም እኮ እሱ ቅድም እያነሳን ያለ ነው። አጋንንት ላይ ቅድም ስታነሳ አረጋ በል ሀሳብ ልስጥህ እንጂ ቀስ በል። ቅድም አጋንንት ላይ ስታነሳ ይህን አጋንንትን በጥያቄና መልስ ጊዜያችን እናነሳዋለን በኋላ ላይ ብዬ እናም አንተ ቅድም ጥያቄዎችን እንድትመልስ ምናምን ስፈልግ መጨረሻ ላይ ታደርገዋለህ አልከኝ። እሺ አልኩ። ስለዚህ አሁን 10 ደቂቃ አንዴ እባክህ ነው ልጨርስ። 10 ደቂቃ ጥያቄና መልስ እናድርገው። ከዚያ ደግሞ 5 ደቂቃ በእስልምና እና በክርስትና አንተ ሙግቱን ስላነሳ በእስልምና ላይ አጋንንትን፣ እኔ ደግሞ በዚያ ላይ መሰረት አድርጌ በእስልምናና በክርስትና ያለውን የአጋንንት ማንነትና ምንነት ስለ እርሱ የምጠይቅህ ይሆናል ማለት ነው። ገብቶሃል አይደል? ይቀጥላል። ስለዚህ 20 ደቂቃ ይሆና። በቃ እንደዛ ከሆነ እሺ በቃ ይሁንሽ። አሁን ምንድነው ሲሆነው በጣም ተንዛዛ ረዝምባቸው በጣም ስለመሸ ይኸውልህ የ1 ሰዓት ተኩል ሆኗል። እሺ እንደዛ ከሆነ ደግሞ እንደዚህ እናድርገው። እሺ እንደዛ ከሆነ በቃ 15 ደቂቃህን አንተ የፈለግከውን ስለ አጋንንት ታነሳለህ። በቃ ትጠይቃለህ፣ እኔም ማነሳው ይኖራል። አይ በቃ ጥያቄ በቃ ጀምር። ኦልራይት። ቪዲዮ ቆርጣ አምጥታል አልቆረጥክም? ምንድነው? እግዚአብሔርን ረቂቅ አካል አለው። ያንን አካል አባ ሕርያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም፣ ላይን ወታይ። አንተ ያመጣው ቀኝና ላይ ታች አለው የምትለዋን ቆርጠ ነው ያመጣው። ላይም የለውም ታችም የለውም፣ ወዘባን እንተ ድኅር፣ ጀርባም የለውም ፊትም የለውም፣ በዘይት ራእይ። ጀርባም የለውም ፊትም የለውም። ያንተም አላህ እንደዛ ነው። ጀርባም ፊትም ላይም ታችም ተብሎ አይነገርለትም። ወዘይት ግመር ሰው እንደሚያውቀው አኮዝቦቱ ለመለኮት ክበብ ከመፀሐይ። እሺ አላህ ከዚህ በላይ ነው ከዚህ በታች ነው አይባልም። ያንተ አላህ ነው ይባላል። መልስልኝ። እሺ አምላክ አላህ ስብሐነሁ ወተዓላ ከዚህ በላይ ነው ከዚህ በታች አይባልም ወይ ብሎ ነው የጠየቀው። አላህ ስብሐነሁ ወተዓላ በማንነቱ ከፍጥረት ዓለም ሁሉ በላይ ከአርሽ በላይ ነው። ጎበዝ። ቴንኪው ነው። ያስ ጥያቄና መልስ ነው። ጥያቄና መልስ ነው። ልመልስልህ። ጨረስክ? ጨረስክ? ጥያቄና መልስ እኮ ነው። ስለዚህ የነቢያቱን አስተምሮ ጋር አይመሳሰልም፣ ካመጣው ቪዲዮ ጋርም አይመሳሰልም። እናመሰግናለን። አንዴ ኦኬ።
ቅድም መጽሐፈ ሚስጥርን አምጥታል። አባ ጊዮርጊስ ዘጋስጫ እንደሆነ ጸሐፊው ምን ይላል? አባ ጊዮርጊስ ዘጋስጫ ለእግዚአብሔር ግራም ቀኝም ፊትም ኋላም የለውም ይላል። ይህንን አንብበዋል? ያመጣ የአባ ጊዮርጊስ ዘጋስጫ መጽሐፍ አምጥታል። ይኸው እሱ ደግሞ ምን ብሎ ይልሃል? ለእግዚአብሔር ምን የለውም? ሎክ በደንብ አስተውል። ቀኝም ግራም ፊትም ኋላም በአራቱ ማዕዘን ሙሉ ነው እንጂ ለመለኮት ፊት፣ ደረት፣ ኋላ፣ ጀርባ ያለው አይደለም። ታምናለህ? እንደዚህ አላህ እንደዚህ ነው ብለህ ስለ አላህ ስብሐነሁ ወተዓላ እየጠየቀኝ ከሆነ ልመልስልህ። ምንድን ነው ያነሳቸው? እነዚያ ልመልስልህ ብላ ጀምር። እየጠየኩህን አላህን እንዲህ ብለህ ታምናለህ ወይ? የእኛ ነቢያት አንተ ያመጣኸው መጽሐፍ ይኸው ባመጣኸው እመታሃለሁ። ቀጥል። ታምናለህ እንደዚህ ብለህ? ጥያቄው ልመልስልህ ፕሊስ። ጠየቅኩህ እኮ ብዙ ሀሳብ እኮ ነው ያነሳኸው። እፎይ የአባ ጊዮርጊስ ዘጋስጫ መጽሐፍ አመጣህና እግዚአብሔር እንደዚህ ያለው ስለዚህ ከአላህ ጋር ይመሳሰልልኛል ብለህ ጠቀስክ። እኔ አባ ጊዮርጊስ ዘጋስጫ መጽሐፍ ጠቅሼ ደግሞ ለእግዚአብሔር ፊትም ኋላም ጀርባም ደረትም አይነገሩለትም የለውም በሁሉ የሞላ ነው ይላል። ታምናለህ ወይ? እንደዛ ነው ብለህ አላህን ታምናለህ? አምላክ አላህ ስብሐነሁ ወተዓላ ፊት አለው ወይ ብለህ ጠይቀሃል። አዳም አዎ አላህ ስብሐነሁ ወተዓላ ፊት አለው ብዬ አምናለሁ። ማስረጃ ቃለ ስብሐነሁ ወተዓላ አታቋርጥ። ቆይ ወየብቃ ወጅሁ ረቢከ አላቋረጥኩም። ይኸውልህ ሌላ ወሬ አታውራ። ስለዚህ እንደዚህ ታምናለህ ወይስ አታምንም? ምክንያቱም አቋርጠው ምንድን ነው ያልጠየቅኩህን እየመለስክ ስለሆነ ያልጠየቅኩህን አትመልስ። እየመለስኩልህ ነው። ያልጠየቅኩትን አትመልስ። ስጠይቅ ልታድረው ደቂቃውን ልቀቀው። ያልጠየቅኩትን አትመልስ። እንደዚህ ታምናለህ? አባ ጊዮርጊስ ዘጋስጫ ይጠቅመኛል ብለህ የጠቀስከው አባት ለእግዚአብሔር ደረት፣ ፊት፣ ኋላ፣ ጀርባ የለውም ይላል። አላህ የለውም አለው። ከመጀመሪያ ጀምረህ አንብቦሽ። ኦኬ በደንብ አስተውል። ላነብልህ ስለሆነ ሰዓት አላስጀምርልህ። ምክንያቱም እንትን እያልክ ስለሆነ ታስጀምረው። አቋርጥ። ምክንያቱም ጠይቄሃለሁ። አቀደም ጠይቄ ላለመመለስ ሰዓትህን አታቆመ። እኔ በምጠይቅህ ጊዜ አንድ ሰዓት አላቆምም። ያው ሰዓትህን አታቆም። አስቀጥለው። ለምንድነው መሰለህ ማቆመው? ጥያቄውን እየደገምኩ ስለሆነ ጠይቄ ደቂቃው ስለሄደ አይደለም። ላመጣኸው ማስረጃ የራስህ እንደዛ ከሆነ መልስ። እሺ መልስ። አባ ጊዮርጊስ ዘጋስጫን ስለጠቀስክ አባ ጊዮርጊስ ዘጋስጫን ጠቅሼብሃለሁ። አላህ እንደዚህ ነው ወይ? የእኛ አምላክ የነቢያቱ እንደዚህ ነው ብዬ አምናለሁ። ታምናለህ አንተ? ወይንስ እጅ፣ እግር፣ ባት፣ ፊት፣ ኋላ፣ ቀኝ፣ ግራ በፍጡራን የሚካበብ ዊች ሚንስ ቀኝ ያለው ግራ ያለው ፊት ያለው ላይ ታች ተብሎ የሚነገር ነው? ወይንስ አባ ጊዮርጊስ ዘጋስጫ እንደተናገረው በፊቱ ደረት በኋላውም ጀርባ ያለው አይደለም ብለህ ነው አላህ የምታምነው? እሺ ይሄን የጠቀስኩት አንደኛ አላህ አለው ብዬ አይደለም። ገብቶሃል አይደለ? ቅድም ደቂቃውን እኔ የጠቀስኩህን መልስ፣ የጠየቅኩህን ብቻ መልስ። ያልጠየቅኩህን የጠየቅህ ነው። ቅድም እንዲህ ብለህ ነበር። አንተ አምጥተህ እኔ ጋር ብቻ ለምን ትላለህ? እናንተ ጋር አለ ብለህ ልታመሳስል ሞክረሃል። አባ ጊዮርጊስ ዘጋስጫን መጽሐፍ ጠቅሰህ እኔም ይኸውልህ እዛው ላይ አልሞከርኩም። ጎበዝ። ስለዚህ ከእኛ ጋር ይመሳሰልም የአንተ አላህ እጅ፣ እግር፣ ላይ ታች ተብሎ ፊት ኋላ ተብሎ ይነገርለታል። የፍጡር ባህሪ ነው። እሺ ወደ ቀጣይ እንለፍ። ደቂቃውን ይዞት ነበር። ወላሂ ያችሁት ደቂቃውን ይዞ ይጠይቀኛል። ምክንያቱም ደቂቃ የሚይዝብህ ምንድን ነው? ጥያቄው ላይ ድገምልኝ ስላልከኝ እስካሁን ወላሂ ላይ 12 ምናምን ስራ ሊሆን ነበር። ደቂቃውን ደቂቃውን እንትን በልና አውራውን ጠይቅ። ኦኬ አሁን በደንብ አዳምጥ። አሁንም ቅድም የመምህር ዮሐንስ እንትን አምጥተህ ነበር፣ ቪዲዮ አምጥተህ ነበረ። ለምን መጽሐፋቸውን አታነብም? እች መጽሐፍ አይታታል፣ የእሳቸው መጽሐፍት ነች። ለምን መጽሐፋቸውንም አታነብም? ዝም ብለህ ቪዲዮ ቃርመህ ከመመጣ መጽሐፋቸውን ለምን አታነብም? መጽሐፍ አንብብ ወዳጃችን፣ ቪዲዮ አትቃርም። ይኸውልህ ለእግዚአብሔር ቅርጽ ፎርም የሌለው መሆኑን አራተኛ አካሉም የተለያዩ ክፍሎች ውህድ አለመሆኑን አጽንተን ልንይዝ ይገባል። ይህ ቋሚ የሆነ የቅዱሳን አበው ወጥ ስምምነት ያለበት ትምህርት ነው። አንተ እንደዚህ ታምናለህ? አላህ ወጥ የሆነ ነው ብለህ ነው የምታምነው? ወይንስ እጅ፣ እግር፣ ባት፣ ጆሮ፣ ፊት እነኛ ያሉት ብለህ ታምናለህ? በጣም ጥሩ። እሺ ደቂቃውን አትደብቅ። እፎይ አንዴ ከይቅርታ ጋር ሄደ ፕሊስ አቆምብሃለሁ። ሌላ ወሬ የምታወራ ከሆነ ልመልስልህ። እሺ አትደብቅ ብቻ እኮ ነው የተባልኩት። ተው በቃ ልመልስልህ። አታቋርጥ። ልቀቀው ደቂቃውን። እፎይ በቃ
አላህ ሱብሓነሁ ወተዓላ ሰውዬ አቁሜልህ እየሄደም እንትን ትላለህ እንዴ? ምን ሆነህ ነው? ምን ሆነህ ነው? እሺ ልመልስልህ። ምን ማለት ነው? ልመልስልህ ሳይሆን መልስ ጀምር ነው ካሁን በኋላ ማስቀጥልልህ። ደግሞ ልመልስልህ እንዳልተህ። እሺ አላህ እነዚህ ባህሪያቶች አሉት ወይ እያለ እየተናገረ አላህ ስብሐነ ወተዓላ በቁርአን ላይ የተናገሩት ባህሪያቶች እጅ እግር ምናምን የሚለው ፕሊስ፣ አንተ እንደዚህ ታምናለህ አታምንም ነው ጥያቄ። እሺ እኔ እንዳንተ አምላክ ነው ብዬ አላምንም። በቃ አላምንም። ጎበዝ። ስለዚህ ከነቢያቱ አስተምሮ ጋር አትገናኝም ማለት ነው። የአንተ እጅ እግር ባት ያለው የሚወጣ የሚወርድ ነው ማለት ነው። እናመሰግናለን። ከሌሊቱ 9 ሰዓት ይወርዳል ወደ ቅርቢቱ ሰማይ ያለ አንድ ነቢይ ስጠኝ። እሺ ያንን ነገር ያነሳኸው አንተ ነህ። መረጃ ስተምታመጣ አልጠብቅህ። አንተ ቆይ አንዴ ተረጋጋ እንጂ። አንተ እኮ ነህ እያነሳህ በራስህ ሀሳብ ላይ እየጠየቀኝ ያለኸው። መጠየቅ ያለብህ እኮ እፎይ እኔ ባነሳሁት ሀሳብ ላይ ነበር። እያንዳንዱ ጥያቄውን አስተውላችሁ ከሆነ ራሱ ባነሳው ሀሳብ ላይ ነው እየጠየቀ ያለው። ደቂቃውን ይዞታል። ጥያቄው እኔ ነው ወንድማችን። ከሌሊቱ አንድ ሶስተኛ ባነሳው ሀሳብ ላይ ነው እየጠየቀ ያለኸው። እኔ ስለ አንተ አምላክ ቪዲዮንም አሳየው፣ መጽሐፍንም አሳየው። አይዞህ አትፍራ። አንተ ነህ የሌሊቱ አንድ ሶስተኛ ላይ ይወርዳል ምናምን አልክና አንዴ ረጋ ብለህ ታምናለህ አታምንም? አላህ ከሌሊቱ አንድ ሶስተኛ ይወርዳል ብለህ ታምናለህ አታምንም? አላህ ስብሐነሁ ወተዓላ ይወርዳል። ነገር ግን መውረድ ሲባል ጊዜ በፍጥረታት ማስረጃ እንዴት ነው የሚወርደው ብዬ አልጠየቅኩም። ከነቢያት አላህ የሚባል አምላካችን ሌሊት ሁሌም ይወርዳል ያለ አንድ ነቢይ አምጣለን። በጣም ጥሩ። እሺ አሁን ደቂቃውን እንትን በል ልቀቀው እና እፎይ እንጠይቅ። እስካሁን 3 ደቂቃ ነው፣ ግን 5 ደቂቃ በላይ ማስረጃ። እሺ ልመልስልህ፣ አዳምጥ እንጂ ልመልስልህ። አላህ ስብሐነሁ ወተዓላ ከነቢያቶች መካከል ይወርዳል ብሎ የተናገረ አለ ወይ የሌሊቱ 1/3 ላይ የሚል ነው። አዎ የአንዱ ነቢይ ትምህርት የሁሉም ነቢያት ማስረጃ ነው የጠየቅኩ እኮ ወገናችን። ማስረጃ ጥቀስ። ማስረጃ ጥቀስ። አይቻልም። ማስረጃ ጥቀስ። ደቂቃን አቁሜልሃለሁ። ላስቀጥልልህ እንዴ? አቁሜልህ እኮ ነው። አዳምጥ፣ ሀሳብ ተረዳ። ላሳይህ ማስረጃ ተረጋጋ። አላህ ስብሐነሁ ወተዓላ ይወርዳል የሚለውን ከሌሊቱ 1/3 ነቢ ሰለላሁ ዐለይሂ ወሰለም ናቸው ያስተማሩት። አዎ። ታዲያ ከዚያ በፊት ያስተማረ ነቢይ ያለ ወይ ነው ጥያቄ። አዎ የአንዱ ነቢይ ትምህርት የሁሉም ነቢይ ትምህርት እንደሆነ አላህ ስብሐነሁ ወተዓላ የለም ማስረጃ የለም። ሙሐመድ ከነገረህ ውጭ ሉክ ሙሐመድ ነቢይ አይደለም። እሱ ከነገረ ተረት ውጭ መጽሐፍ ላይ ከነቢያት ማምጣት አትችልም። የለህም ማስረጃ። የለህም ማስረጃ። ማስረጃ ላይ የለህም ማስረጃ። ክፈት። ማስረጃ ክፈት። ማስረጃውን ክፈት። ማስረጃውን ክፈት። እሺ አዳምጥ፣ ረጋ በል ላወጣልህ ነው እኮ። ማስረጃ ክፈታ። አሳየን። በስ የአንዱ ነቢይ ትምህርት የሁሉም ነቢይ ትምህርት እንደሆነ አላህ ስብሐነሁ ወተዓላ ማስረጃ ክፈት። ሁላሳይ ረጋ በል። እኔ ሙሐመድን ተረት አይደለም ያልኩ። ከነቢያት ከሌ የሚባለው ነቢ ከሌሊቱ 3ኛ ይወርዳል አለ። ማስረጃ። ይሄን ቃል ተው፣ እፎይ ተረጋጋ እኮ። ማስረጃ አንጣ። ተረት የሚባለው ለመረጃ ሲወራ ነው። በፈጣሪ ስም እሺ ረጋ በል ልመልስልህ። ቀስ በል እሺ። ቀጥልሽ አትያዘውሽ። እሺ ላሳያቸው አንድ በቁርአን ላይ አላህ ኦኬ መረጃ የለም። ወደ ቀጣይ እንለፍ። ችግር የለም። ምክንያቱም መረጃ የለም። አሳዘንከኝ። አለኝ ያው አንተ በቃ አልፈልግም ማለት ምን ላድርግ? አይ ሚዩት አድርጋ ጣልቃት። እሺ ቀጥል። አይፈልግም። ኦልራይት ጎበስ። ኦኬ ይሄ የጋኔኖች ምዕራፍ ነው። ሱራ 72 ላይ ነው። አላህ ልጅ የለውም ብለው ለሙሐመድ ነው የነገሩት አይደለ? ነው ለማን ነው የነገሩት? ለሙሐመድ አልነገሩትም። ለነብዩ ሰለላሁ ዐለይሂ ወሰለም አልነገሯቸው። እንደዛ የሚል ካለ ሙሐመድ ወይ በል እነሆ ከጅን የሆኑ ጭፍሮች ቁርአንን አደመጡ፣ ወደ እኛም አስደናቂ የሆነን ቁርአን ሰማንም አሉ። ማለት ወደ እኔ ተወረደ ይላል አይደለ? እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ይላል። ይህንን የተናገሩት እነማን ናቸው? የተናገሩት ሳይሆን ቅድም የጠየቀው ለሙሐመድ ነገሩት የሚል ነው። እነማን ናቸው? እየጠየቅኩ ነው ያለሁት እኮ። እሺ ይህን እየተናገረ ያለው ለነቢዩ ሰለላሁ ዐለይሂ ወሰለም ማን ነው? አምላክ አላህ ሱብሓነሁ ወተዓላ ነው። ኦኬ ስለዚህ አላህ ልጅ የለውም አጋንንቶች ይላሉ ማለት ነው። ያምናሉ። ስለ አጋንንት ልናወራ ስለሆነ ጎበዝ። ስለዚህ እነኚህ አጋንንቶች የአላህን ስም ሲጠራ ሙሐመድ ወደ እሱ ይቀርቡት ነበር አይደለ? ድርብርብ የሆኑበት። ስለ አጋንንት። ስለዚህ የአላህን ስም ሲጠራ
አጋንንት ወደ መሐመድ ድርብርብ የሆኑ ይቀርባሉ። ከነቢያት አንዱ የፈጣሪን ስም ሲጠራ አጋንንት ሊከመሩበት ድርብርብ ሆነው የሚመጡበት መረጃ ሳይ ስላሳየ እንዳትዘጋ መረጃ ስታመጣ ረፍቃለሁ። ተው አታቋርጥ። እኔ ባላቋርጥብህም መፎይ ሌሊቱን ሙሉ ስጠይቅ ልታድር ነው። ከነቢያቶች መካከል የለም በቃ እና ላሳይህ ነው። ወላሂ ላሳይህ ነው። ና የለም ና ላሳይህ ነው። ወላሂ ይላል እንዴ ና ላሳይህ ነው። ወዴት እንዳትሄድ ሙሴን በደንብ አድርጎ ነቢያቶች ያውቁት፣ አጋንንቶች ያውቁት ነበር፣ ይከተሉት ነበር ሙሴን። ና ላሳይህ ነው። ኦኬ ና ላሳይህ ነው። ያው አጋንንቶችን ሙሴን በደንብ አድርገው አጋንንቶች ያውቁት ነበር፣ ይከተሉት ነበር። ያውና ምን ይላል? ከጋኔን አታቋርጠው እፎይ እባክህን። ሌሊቱን ሙሉ ስጠይቅ ያውና እያሳየው ነው። ሜታ እንትን አትበልን፣ ደቂቃ አታቋርጥ። ከጋኔን የሆኑ ጭፍሮችን ቁርአንን የሚያዳምጡ ሲሆኑ ወደ አንተ ባዞርን ጊዜ ማስታወስ፣ በተጣሉበትም ጊዜ ዝም ብላችሁ አዳምጡ ተባባሉ። በተጨረሰም ጊዜ አስጠንቃቂዎች ሆነው ወደ ህዝቦቻቸው ተመለሱ። ታዲያ ከነቢያት መካከል አንድ ነቢይ ያውቁ እንደነበርና ይከተሉ ነበር። ያው አሉም ህዝቦቻችን ሆይ እኛ ከሙሳ በኋላ የተወረደን መጽሐፍ በፊቱ ያለውን መጽሐፍ የሚያረጋግጥ ወደ እውነትና ወደ ቀጥተኛው መንገድ የሚመራ የሆነን ሰማን እያሉ ይናገራሉ። ማን? አጋንንቶች። ታዲያ ምን አልቀጥለው? ወገኖቻችን ሆይ አይበቃም እንደ ወንድማችን ያውን አላህን እንደሰበኩ እነዚህ ሙሴን በደንብ አድርገው ያውቁትና ልክ እንዲሁም ይበቃሃል። አሁን እንዴ ከነቢያት ስጠይቀው ከቁርአን ውስጥ አመጣልኝ ማለት ነው። መጽሐፍ ቅዱስ ግን ምን ይለናል? በደንብ አስተውሉ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የምን የአጋንንትን አስተምሮ እኛ እንቀበልም። ወንድማችን ያመጣህልን ከቁርአን ስለሆነ እሱ አንተን ልጅ የሚመለከተው እኛን አይመለከትም ማለት ነው። ሰባውን በደስታ ተመለሱ፣ ጌታ ሆይ አጋንንት ስም ተገዙ ይላል። ፕሊዝ አስከትለው ደቂቃውን እናውራ። ቀጥሏል እኮ አሁን ኮሚቴ ያደረግኩት በቃ አትደብቀው። ደቂቃውን ለመጨረሻ ከዚህ በኋላ አታስደጋግመኝ። እፎይ ደቂቃውን እንዳትደብቀውና አውራ። እንትኑን ማስረጃውን ወደ ላይ ይቀጥላል። መረጃውን ነው እየከፈትኩ ያለሁት። ለምን ምጠምጭው? ለምን ትቆጣኝ? አትቆጣኛ። ስለተደበቀ ነው እኮ ያላየሁትም ነበር ነው አይታይም ነበር ነው። አሁን ይታያል። አሁን መረጃ እንደዚህ ሳሳይ የግዴታ እንትን ይሆናል። አልነካውም። እንትን ካልኩኝ ያው ስታወራ ብቻ ነው መረጃ የሚቆመው። አሁን የታደረግ ይኸው ላስጀምርልህ። ኦኬ እንደምታየው አላህ እግሩን በጀሃነም ይጭናል አይደለ? ታምናለህ? አላህ እግሩን በጀሃነም ያደርጋል ሲባል ጊዜ እንደ ፍጥረታት አልጠየቅኩም። እንዴት ነው ብዬ አልጠየቅኩም። ያደርጋል አያደርግም? ገሃነም ላይ ያደርጋል። እንዳብራራና እንድመልስ አይፈልግም። ያደርጋል፣ ችግር የለም። ጎበዝ። እሺ ከነቢያት አንዱ ገሃነም የምትሞላው አላህ ገሃነም ሰው እየተወረወረ ከዛ ወደ እግሩን ሲጭንባት ነው ብሎ ያስተማረ አንድ አንታለን። ጭራሽ እግዚአብሔር ሲኦል ውስጥ እንዳለ ማስረጃ ላሳየህ ነውና ገሃነም የሚሞላው በሱ ነው የሚል ማስረጃ። ጭራሽ እግዚአብሔር በሲኦል ውስጥ ነው ያለው ብለዋል ነቢያቶች መጽሐፍ ላይ እና ላሳየህ። ችግር የለውም። ገሃነምን የምሞላው እንደዛ ነው ያለበትን ማስረጃ እሺ አትደብቀው። እሺ አትደብቀው። ምንም የተደበቀ ነገር የለም። ወድማችን እንትናት ብለህ አታቋርጠው። ደቂቃውን እፎይ አምሳ ሰዓት ሊሆናል እኮ ነው። አታቋርጠው። እንትን ላይ ነው ገና ያለው በፈጣሪ ደቂቃውን የምን ደቂቃ ነው የምታወራው? ያው እናቋርጠሃል እኮ እፎይ። ያውና እሺ መጽሐፍህ ላይ እግዚአብሔር ጭራሽ በሲኦል ውስጥ አለ። ያውና አዳምጥሽ አዳምጥ። የጠየኩህ ምንድን ነው? እሱ ወንድማችን የጠየኩህ ምንድን ነው? ልመልስልህ ጠይቀሃል። ሚውት አድርግ። የጠየኩህ ምንድን ነው? እሱ ልመልስልህ ጠይቅ። ሚውት አድርግ። የነቢያት አስተምሮ ነው ብለን የመጣው አይደለ? እግር አለው ብለን ጭንቅላት አለው እንዲ አለ አንድ ነገር አትቀያይር። ላሳየህ ነው። አምላክህ ሲኦል ውስጥ እንዳለ ላሳየህ ነው። ችግር የለውም። ደቂቃውን አቋርጠው። መልስ አልመልስም ብሎ ተመልከቱ። አምላኩ ሲኦል ውስጥ እንዳለ ላሳየህ ስለሆነ ነው። በነገራችን ላይ እንደገና እንትን እያለ ያለው አዳምጥ። ጠይቀሃል እስክመልስልህ ድረስ አዳምጥ። ደቂቃውን አታቋርጠህ ቀጥል። ምክንያቱም ያልጠየኩህን ወንድማችን ነው። የኔ ጥያቄ ላይ እንደፈለገ ማድረግ እንደምችል አታውቅም እንደ ጥያቄ በቃኝ ካልኩ ወደ መልሱ ቀጥል ካልኩ ትቀጥላለህ። መዝሙረ ዳዊት ምዕራፍ 139 ቁጥር 8 ላይ ወደ ሰማይ በወጣ ጠቅሼዋለሁ እኮ ምን አለፋ
ታዲያ ጠየቅከኝ፣ ማስረጃ አውጣልከኝ፣ ላሳየህ እንጂ እፎይ ማስረጃ ጠቅሼዋለሁ። እኔ ራሱ ምን እኔ ጠቀስኩት። አሁን እኔ ተራ ነው ማስረጃ ላውጣ ስል አትፈልግም? እና አሳያለሁ። አንዴ ጎበዝ። እሺ ጋንም ይሞላል የሚለውን አሳየን። ራሳችሁ ትፈርዳለህ። ጭራሽ በሲኦል ውስጥ ነው ያለው አምላክህ እኮ እያልኩ ነው። ላሳየህ። ቀጥል፣ ማስረጃውን አንጣ። በቃ ይኸው ማስረጃ መዝሙረ ዳዊት ምዕራፍ 139 ቁጥር 8 ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለህ አለ። ማን? አምላክ በሲኦል ውስጥ አለ። እናመሰግናለን። የነቢያት አስተምሮ ነው እስልምና ብሎ እግዚአብሔር በሁሉ የሞላ በሁሉ ያለ እንደሆነ ነገረን ማለት ነው። ሲኦል የሚባለው የእግዚአብሔር በረከት የሌለበት ረድኤቱ የተለየው ቦታ ማለት እንጂ እንዳንተ ይህንን ስለማታውቅ እግዚአብሔር በሆነ ቦታ ላይ ያለ በሆነ ቦታ ላይ የሌለ ብለን አናምንም። አዳምጥ። ኦኬ አላህ ከደጃል ጋር በምን እንደሚለያይ ነብይህ ምን ብሎ ነው የተናገረው? እሺ ከደጃል ጋር እንደሚለያይ በሚለያይበት ምናምን ብለው እንደሱ ብሎ አይደለም የተናገሩት። እሺ አሁን አንተ የተናገርከው ቃል ነው የለም ያልኩት፣ ልብ በሉ። እሺ ላምብላህ። አሁን አንተ የተናገርከው ቃል አላህ ኢዝ ኖት ዋን አይድ አልመሲህ ደጃል ኢዝ ብላይንድ ብሎ የተናገረው ለምንድን ነው? ደቂቃውን አታቋርጥ። ምክንያቱም ጥያቄን እየመለስክ አይደለም። በዚህ በኋላ ይበቃል። ወላሂ በቃ ሽንፈትህን ተቀብለሃል። አውቀህ እያቆምክ ሌሊቱን ሙሉ እየጠየቅን ያሉት ነው እስካሁን ከ15 ደቂቃ። ቀጥል። እሺ ቀጥል። አሁን አንተ ማስረጃ እያወጣ ያለው የተናገርከው ለምን ልታሳየ ነው? ኧረ በእናትህ ምንድን ነው እሱ? ቀጥል። እንትን አትበል። እያወራ ያለው ከፍተሃል እኮ በጨረሰ እንጂ የተናገርከው ቃል ላሳየን ፕሊስ። ጠየቅኩ እኮ። እሺ እንደገና ልጠይቅህ። ሌላ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም እኛ አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆን። ቀጥል ጎበዝ። አንዴ በቃ ስል ታበቃለህ። ስለዚህ አላህ ጭንቅላት ሊኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም ባልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው፣ ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነህ ያልከው እኮ የለውምም አለውም አንልም አልከን። ስለ ጾታ አንተ ነህ ያልከው። አሁን ስለ ጾታ አንስተሃል። ጾታ ሊኖረውም ላይኖረውም ይችላል ያለህ ማን ነው? አዳምጥ። ያለህ ማን ነው? ወላሂ ያመጣል የራሱን ፍልስፍና እንዴት እንደሚሰራ አዳምጥ። አታቋርጥ። አትጩህ። እየረበሽክ ስለሆነ አታቋርጥ። ስለዚህ ቆይ አዳምጥ። እሺ አምላክ ጭንቅላት ይኑረው አይኑረው አታውቅም? ቆይ አምላክ ጭንቅላት ይኑረው አይኑረው አታውቅም? አንገት ይኑረው አይኑረው አታውቅም? ብልት ይኑረው አይኑረው አታውቅም? የምታመልከው ጎበዝ። ኦኬ ስንት እግር አይሚን ስንት ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ ነው የተገለጸው፣ በቁጥር አልተገለጸም። ኦኬ ባት ማለት ምን ማለት እንደሆነ አስረዳኝ። ባት ማለት እንዴት ብሎ ነው የጠየቀው? የፈጣሪ መገለጫዎች አይመረመሩ። አላህ ስብሐነ ወተዓላ ስለ ራሱ ባት ምንድን ነው? ባት ምንድን ነው? ባት ነው። ባት ምንድን ነው? ባት ነው አይለኛል። ጥያቄ እኮ እየጠየኩ ነው። ባት ነው ይለኛል። ባት ምንድን ነው? ባት ምንድን ነው? እጅ ምንድን ነው ተብሎ ይጠይቃል። አላህ ስንት እጅ አለው? አላህ ስንት እጅ አለው? አላህ ስብሐነ ወተዓላ 2 እጆች አሉት። ኦኬ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ ስለዚህ ዳይሬክሽን ዳይሜንሽን አለው ማለት ነው። አላህ የፍጡር ባህሪን እንደሚያካብበው እየነገርከኝ ነው። እናመሰግናለን። እንደሱ ብሎ የተደጎመ አንድ ሰው ልታመጣ አትችልም። እያንዳንዱ ላይ ወላ አዳምጥ፣ ተረጋጋ። ኦኬ እጅ ማለት ምን ማለት ነው? እጅ ማለት እጅ ነው። መልስ ይሄ ነው። ስለዚህ እጅ ማለት እንደዚህ ይሄ የምታየው እጅ ነው። ያለህም እንደዚህ እጅ አለው አይደለም? ማስረጃ አይደለም። ምንድን ነው እጅ ማለት? እጅ ነው የምትለኝ ምንድን ነው ታዲያ? አምላክህን አታውቀውም? ጠየቀኝ። ከዚያ በኋላ ገለጽከው። እንደዚህ እንደምታየው ምንድን ነው? አታቋርጥ ደቂቃ። አምላክህ ምንድን ነው? እሺ አታቋርጥ ደቂቃ። መልስ። አይ ተጠየቅከው አታቋርጥ እንጂ ታዲያ እያወራን እኮ ነው። እፎይ ታዲያ የጠየቅኩን አመልስም እኮ ምን ላድርግ? ልመልስልህ እኮ ነው። አዳምጥ። ይኸውልህ አታቋርጥ ደቂቃውን። ከዚህ በኋላ ስለ ደቂቃ አታስወራኝ እባክህ። አትተው በቃ ደቂቃውን ትዳ
አንተ ነው አይደለ? ቀጥል፣ አይዞህ ቀጥል፣ በርታ። ሐራም ሽሪክ ለወልሰልሽ ነው። በደንብ አድርጎ አብራራው። ምን አለ መሰላችሁ? እጅ ስትል ጊዜ እንደዚህ አይነት እጅ እንደኔ እጅ ነው ወይ እንደዚህ እጅ ነው ወይ አለ። ላ አይደለም አልኩኝ። ገብቶሃል? ማስረጃ ቃለ ሱብሓነሁ እኮ ምንድነው እጅ አልኩህ እኮ እጅ ምንድነው አልኩህ። እጅ ብለህ ነገርከኝ በፈጣሪ ስም እኮ ጠየከኝ አይደለ? አዳም ተመለሰልህ። እንደኔ አይነት እጅ ነው ወይ ብሎ አሳየኝ። ጥሩ ምሳሌ አመጣልኝ። አይደለም እንደኔ ብዬ አልጠየቅኩም። እንደኔ ብዬ አልጠየቅኩም። እንደዚህ እጅ አዳም ይሄንን ያልኩህ ምንድነው እጅ ነው እጅ ስትለኝ እጅ ይሄ ነው ይሄን ነው ወይ አልኩህ። ያለ እጅ የምትለዋል ነገር ምንድን ነው? እፎይ ደቂቃ ታቋርጥ እባክህ፣ አትንካው። ዝም ብለህ የምታወራ ከሆነ አቆመዋለኝ። ዝም ብዬ እያወራህ አይደለም፣ ለጠየቀ ጥያቄ እየመለስኩልህ ነው። እፎይ ከሀያ ደቂቃ በላይ ሆኗል። ጎበዝ፣ እሺ ቀጥል። እጅ ምንድን ነው? አዎ እጅ ብሎ ሰውዬው አብራራው። ምን አለ? እንደዚህ አይነት እጅ ነው ወይ አለ። የቁነት መልስ የኔና እጅ ምንድን ነው? አላህ እጅ አለው ስትል ተበላ። ያልጠየኩትን አለ። ወላሂ ጠይቃል፣ እየሰማሁ ነበር። እንደዚህ አይነት እጅ ማለት ምን ማለት ነው? የአላህ እጅ ማለት ምን ማለት ነው? መልስልህ። እንደዚህ አይነት እጅ ነው ወይ ብሎ በደንብ አድርጎ አገኘሁት። በቃ አሁን ልመልስልህ፣ አዳምጥ። አሁን ልመልስልህ። ደቂቃ እባክህ አታቋርጥ። እፎይ ያልጠየኩህን አትመልስ። ምክንያቱም እየመለስክ ስላልሆነ ጊዜ ጠይቀሃል፣ እየሰማሁ ነበር። ይታዘቡ ልለፍህ፣ በቃ ልለፍህ። መልሶ ላጊታ ይቀጥል። ልለፍህ አይሻልም? እኔ ልለፍህ ማስረጃ ረስተህ እያልኩህ እኮ እምቢ አልክ። ምን ላድርግህ? ምንድን ነው የምትሰጠኝ? እሺ ደቂቃ ልቀቅ፣ ደቂቃ ልቀቅ። እያመጣ አይደለም። ው ቃለ ስብሓን ለይሰ ከሚስሊ ሸይእ እኔን የሚመስል አንድም ነገር የለም አለ። እንደዚህ እጅ ነው ወይ ብለህ ስለጠየቅ ያንተን አይመስልም። አላህ ቃል በቃል እኔን የሚመስል ማንም የለም ብሎ ተናግሯል። ያው ማስረጃ ላሳየህ አንድ ጊዜ። እኔ አልጠየቅኩም። ሱራ 42:11 ነው የምጠቅሰው። ምንም አያደርግልኝም። እኔ ማንን ይመስላል አይደለም ጥያቄ። ያልጠየቅኩም እኔ ጥያቄ እጅ ብለህ የምታመልከው አካል ምንድን ነው ብዬ ነው የጠየቅኩት። እጅ ምንድን ነው ያልኩህ። እጅ ምንድን ነው? አምላክህ እጅ ብለህ የምታመልከው ምን እንደሆነ አታውቀውም። ግራና ቀኝ ካለው ዳይሬክሽን ሰጥቶታል። ግራና ቀኝ ብሎ ማለት ነው። ኦራይት፣ እናመሰግናለን። ይሄ ፍጡር ባህሪ ነው። ኦኬ፣ ታፍ አለ የለውም? አላህ ታፋ የሚል አልተገለጸም። ኦኬ፣ እግሩስ ጠፍር አለው ጣት አለው የለውም? አላህ ስብሐነሁ ወተዓላ እግር አለው ተብሎ ተገልጿል እንጂ አሁንም እግሩ ጥፍር የለውም ተብሎ አልተገለጸም። ኦኬ፣ እጁስ? እጅ አለው። ጣትስ አለው የለውም? ጣቶች አሉት ልክ አምላክህ እንዳለው። ስንት ጣቶች ነው አላህ ያለው? አላህ ስብሐነሁ ወተዓላ ጣቶች አሉት ተብሎ የተገለጸው። ስንት ጣቶች ነው ያሉት ይታወቃሉ? አላህ ስብሐነሁ ወተዓላ ጣቶች አሉት ተብሎ ነው የተገለጸው። ማስረጃ ሰለላሁ ዐለይሂ ወሰለም ስንት ጣቶች ነው ያሉት? ጣቶች አሉት ተብሎ የተገለጸው አልኩ። ኦኬ፣ እነኛ ጣቶቹ እጁ ላይ የተገጣጠሙ ናቸው ወይንስ የተነጣጠሉ? አልተገለጸም እርሱ። አታውቀውም። ስለዚህ ለየብቻ የተበታተኑ የተለያዩም ሊሆኑ ይችላሉ ማለት ነው። ማን ነው እንደሱ ያለ? አልተገለጸም። አላውቅም አልከኝ እኮ አንተ ራስህ። አንተን እየጠየቅኩህ ነው። ማን ነው እንደሱ ያለ? አንተ ራስህ አላውቅም አልከኝ እኮ። ኦኬ፣ አላውቅም ማለት እሺ። መዳፍ አለው የለውም? መዳፍ አለው የለውም? አልተገለጸም። አልተገለጸም። እርግጠኛ ነህ? ምን ያህል እርግጠኛ ነህ? አላህ ስብሐነሁ ወተዓላ እጆች እንዳሉት ተገልጿል። ያንን ተናግሯል። ስለዚህ ያልጠየቅኩህን አትመልስ። አታቋርጥ እባክህን። ያልጠየቅኩህን አትመልሳ። እሺ በቃ አሁን አታቋርጥ እባክህን፣ ልለምንህ። ያልጠየቅኩህን አትመልስ። ደቂቃውን ልቀቅ። መዳፍ ነው የጠየቅኩህ። በቃ አልተገለጸም። እሺ ኦኬ፣ አልተገለጸም። ሜይ ቢ አታውቀው ይሆናል እንጂ ተገልጿል። ማስረጃ መሐመድ ላይ ትከሻውን እንደነካው የእጁ መዳፍ እንዳረፈበት ተናግሯል። ኤኒዌይስ መልካም። ወገብስ አለው የለውም? አላህ እሺ፣ ወገብ ተብሎ ተገልጿል። ነገር ግን እንደ ፍጥረት አይደለም። አልሐቁ። ኦኬ ጎበዝ። እግሩና እጁ ወገቡ የተያያዘ ነው የተነጣጠለ? አልተገለጸም እርሱ። ኦኬ፣ ከሌሊቱ 1/3 ሲወርድ እግሩ ነው የሚወርደው? እጁ አልተገለጸም። እርሱ ይወርዳል። ምንም አታውቅም። እንዲህ አምላክህን ምንድን ነው የምታመልኩ? ካዳ አልታውቅም። አልተገለጸም። ምንም አታውቁትም። ልመልስ። ቆይ አታቋርጥ። ደቂቃ ፈጣሪ ስም ምንድን ነው እሱ የምመልሰው? እሺ ቀጥል። ያው እንትን አሳዘንከኝ። ቀጥል። ምንድን ነው እሱ? እጁ ይወርዳል ወይ እግሩ ይወርዳል ወይ እያለ እየጠየቀ ነው። ልመልስልህ። አላህ ይወርዳል ተብሎ ተገልጸዋል አይደለ? እርሱ አላህ ስብሐነሁ ወተዓላ ይወርዳል። አላህ ይወርዳል።
ነገር ግን ያ እጁ እግሩ ምናምን ተብሎ ተከፋፍለን የምንናገረው አይደለም። ምክንያቱም እኛ ሙስሊሞች ማለት አምላክና ነቢያት በተናገሩት ልክ የምናምንን ያንን ነገር ያልተነገረውን በፍልስፍና ዝም ብለህ ስበክ። በቃ ደቂቃ ግን እዛ ነው። አትያዝ ደቂቃ እባክህን ልቀቀው። ስብከት ስብከት ነው። ለጥያቄ እየተመለሰልህ ነው። ወደ ጥያቄ እየሰበክ ስለሆነ ነው ኡስታዝ። እኔ እንትን ለመሆን አይደለም ግን እየሰበክ ስለሆነ ስብከት ደግሞ ልቀቀሽ ደቂቃ በስሽ። ስለዚህ ምን እንደሆነ ምንም አታውቁትም። አምላካችሁን እናመሰግናለን። ኦኬ አላህ አደምን በእጆቹ ነው የሰራቸው አይደለ? ኦኬ በሁለት እጆቹ በጭቃ ከሰራ ከፍጡራን ጋር ተነካክቷል ማለት ነው። አላህ አልተነካካም። ኦኬ እጅ እንዳለው ታምናለህ። በእጆቹ ከተሰራራ ምሳሌያዊ አይደለም ብለህ የምታምን ከሆነ ሜታፎር አይደለም ብለህ የምታምን ከሆነ ሊትራል ነው ብለህ የምታምን ከሆነ እንዴት ነው ያልተነካከው? እስከጥር በጣም ጥሩ ልመልስልህ። እኔ በእጄ ጭቃ ነካው ሲባል ጊዜ በቀጥታ መንካት ነው። ፈጣሪ ግን እንደኔ አይደለም እና በባህሪው መንካት እንዳልሆነ ከዚህ እንረዳለን። ማስረጃ በእጆቹ ሰራ ሲልስ በእጆቹ ፈጠረ ሲል እጆቹ ለመስሪያነት ያገለግላሉ አይደለ? ስለዚህ አላህ አካላት ያስፈልጉታል የሚሰራበት። አላህ ስብሐነ ወተዓላ በትዕዛዝ ነው የሚሰራው። ነገር ግን በእጁ የሰራቸው አሉ። ኦኬ እናመሰግናለን። የጠየቅኩህ ላይ ብቻ ትቆማለህ። የጠየቅኩህ ላይ ብቻ ትቆማለህ። ኦኬ አላህ እጅ፣ እግር፣ ባት እነኛ አሉት አይደለ? ኦኬ እነኛ ደግሞ በቂያማ ቀን ይታያሉ አይደለ? ግራና ቀኝ እጅና እጆች አሉት አይደለ? ግራና ቀኝ ኦኬ ይታያልም። በሌሊቱ 1/3 ይወርዳል አይደለ? እውነት ነው። ኦኬ ስለዚህ ይወርዳል ማለት ውጭ እንቅስቃሴ ያደርጋል ማለት ነው። ኦኬ እንደዛ ከሆነ ደግሞ የሚታይ ከሆነ የሚወርድ የሚወጣ ግራ ቀኝ ካለው ይህ ፍጡራን ባህሪ ነው አንደኛ። ሁለተኛ ያ አካል ድፍን ነው ወይንስ ውስጡ ቀዳዳ ነው? እሺ እንደሱ ተብሎ አልተገለጸም። ስለዚህ ድፍን ይሁን ቀዳዳ ይሁን አታውቀውም። አላህን አልተገለጸም የሚለውን በደንብ አስመርብ። በኋላ አስረዳለሁ። እኮ አታውቀውም ማለት ነው። እኛ አላህ ስብሐነ ወተዓላ እርሱ ያውቀዋል፣ እኛ ግን ያንን አልተነገረንም። ስለዚህ አምላክህን ምንም አታውቀውም እኮ ማለት ነው። አምላክህን አዝበል ከይፍያ ነው እያወራ እየጠየቅ ያለሁ ነው። አምላክህን ምንም የምታውቀው ነገር የለም ወንድማችን፣ ወገናችን። እንዴት እንደሆነ ስናስረዳ ተረጋጋ። ስለዚህ እጁ እዛ ጋ እግሩ እዛ ጋ ነው ወይንስ አንድነት ነው ያለው? እርሱም አልተገለጸም። ስለዚህ ለየብቻም ሊሆን ይችላል ወይንስ አንድነት ነው ያለው? የጠየቅኩህን መልስ። አልተገለጸም። አታውቅም ማለት ነው። አልተገለጸም። ስለዚህ አካላቱ ስንት አካል ነው ያለው? አላህ እየተገለጹት በቁርአንና በሐዲስ ላይ ያሉ እስካሁን ያነሳቸው ስንት ናቸው? እስካሁን ያነሳቸው ልቁጠርልህ። ያለ አካላቶች ማአት ናቸው ነው ያነሳዋቸው እኮ። ስለዚህ ስንት አካል አለው ነው የምትለው? አላህ የጠቀስካቸው የጠየቅኝ ሁሉ አሉት። ግን ስንት አካል አለው ብለህ የምታምነው? እሺ ስንት አካል ነው የምታመልከው? ስንት እነዚህ አካሎች እየቆራረጠን የምናመልክ አይደለንም። እኛ አላህን ነው የምናመልክ። ስለዚህ ትገጣጥማቸዋለህ ማለት ነው። ለእርሱን አልተገለጸም። ትገጣጥማቸዋለህ ማለት ነው። ደቂቃውን ልቀቅሽ አንከፋፍላቸውም ካልክ ትገጣጥማቸዋለህ ማለት ነው። አልገጣጥምም። ፈጣሪ ያለዘዘኝ አልገጣጥምክ ካለ ለየብቻ ካሉ አንድ ሊሆኑ አይችሉም። ወንድማችን ኡስታዝ እሱ ያንተ ፍልስፍና ነው። ይህን ጠይቀኸኝ ልመልስልህ። አትልቅ ደቂቃ ቀጥል። አላህ ስብሐነ ወተዓላ ባህሪያቶች የተናገረውን ተገጣጥመዋልም ተለያይተዋልም የሚል በቁርአንም በሐዲስም ላይ እስከሌለ ያልጠየቅኩን አትመልስ። ያልጠየቅኩን መልስ። አላቅም መልስ ይሆናል። አላቅም መልስ ይሆናል። አላቅም የሚለውን አንተ ከኔ የጠበቅከው መልስ ነው። እሱ አይደለም መልሴ። ልመልስልህ። ያልጠየቅኩን አትመልሳ። ያልጠየቅኩን አትመልስ። አልተገለጸም። ቀጥል። ኦኬ መልካም። መጽሐፍ ቅዱስ ላይ እግዚአብሔር ይስቃል የሚል አምጥተሃል። ከአላህ ጋር ተመሳሳይ ነው ብለህ ታምናለህ? እኛ ይስቃል ሲባል ምሳሌያዊ ነው ብለን እናምናለን። አንተም እንደዛ ነው ብለህ ታምናለህ? ለምሳሌ ይስቃል ማለት እኛ ምሳሌያዊ ነው ብለን ነው የምናምነው። አንተ እንደዛ ነው ብለህ ታምናለህ ወይንስ አላህ ቀጥታ ይስቃል? ፕሊዝ አቁሜ ነበረ አስቀጥይ እንትን ብዬ ነበረ። በቃ ልቀቀው። ቀጥል። እሺ
እሺ ይስቃል የሚለውን አንስቶ ይህ ምሳሌያዊ ነው ያለ አንድ ሰው ልታመጣ ትችላል። ካላ ሳይ እናንተ ነገር ግን አላህ ስብሐነ ወተዓላ የአንተን ያልጠየቅኩም ጥያቄ ነው ገና እኮ እየጠየቅኩ ያለሁት። በቃ እሺ ልጠይቅሽ፣ ለማን ነው ልመልስልሽ? አዳምጥሽ እንትኑ እባክህ ደቂቃውን ልቀቅ። ፍጣሪ ምክንያቱም ደቂቃ እንትን እየገደልክ ሰዓት እየገደልክ ስለሆነ። ይስቃል ሲባል እንደ ፍጥረታት አይደለም። አላህ የራሱ በምኑ ነው የሚስቀው? በምኑ ነው የሚስቀው? በእግሩ በእጁ ወይንስ በምኑ አልተገለጸም። ኡስታዝ ምንም አታውቀውም ማለት ነው። በእግሩ ነው በእጅ የሚስቀው። ስለዚህ ቅድም ያመጣኸው እኛ ጋር ይስቃል ማለት ምን ማለት ነው? ነገራቸውን የምትሰማ አንተም አቤቱ እንደ ዋዛ እንደ ፋዛዛ ነገራቸውን ታይባቸዋለህ ማለት ነው። ይስቃል ማለት ቆይ ትስቅባቸዋለህ ማለት ትርጓሜ ለማምጣት ሞክር። ይስቃል ማለት ደቂቃውን አሳይ። ወላሂ ይዞታል። ደቂቃውን አያቸው አይደለ? ባክ እየሄደ ነው። ቆይ አትጩህ ኡስታዝ ተረጋጋ። ልቀቅና ደቂቃውን አውራ። ለምንድን ነው እሱም የምትረበሸው? ደቂቃውን ልቀቅ ብቻ ነው የተባልከው። ማንም የተረበሸ የለም። ወላሂ በህይወቴ እንደዚህ እኔ ጋር ገስት እየመጡ የሚጠይቁት ወላሂ አንተ አሁን ደቂቃውን ልቀቅ። ኡስታዝ ጎበዝ ነህ፣ ጎበዝ ነህ። ምንም አትል። አይዞህ አይዞህ። አላህ ይሮጣል ብለህ ታምናለህ? እሺ አላህ ስብሐነሁ ወተዓላ ይሮጣል ሲባል ወደ ፍጥረታት የጠየቅኩህ መልስ ማለት ምናምን ብለህ አታብራራ። አላህ ይሮጣል አይሮጥም? እሺ አላህ ይሮጣል ሲባል ጊዜ እንደ ፍጥረታት አይደለም። ይሄን ነው እኮ እንደማን ነው ብዬ አልጠየቅኩህም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ሀይሌ ነው የሚሮጠው ብዬ አልጠየቅኩህም። ሯጩ አላህ እንዲህ ነው የሚሮጠው ብዬ አልጠየቅኩህም። ስለ ሯጩ አላህ ስታወራ ይሮጣል አይሮጥም ብዬ ብቻ ነው የጠየቅኩህ። ምሳሌ ነገር ቀጥል። ምሳሌ ነገር ነው። ቅድም ምን ብለህ ነበር? ይሮጣል ብለህ ነበረ። በዚች ሰከንድ ውስጥ ቀየርከው፣ ምሳሌያዊ ንግግር አደረግከው። ስድል አልሰጠኝ ወላሂ እንደመለስ ስድል አልሰጠኝ። እሺ ደቂቃውን ጨርስ ኡስታዝ። አይዋ እናመሰግናለን። ወደ ቀጣይ ጥያቄ። አሁን ቀጣይ ጥያቄ አዳምጣ በደንብ አድርገህ። እሺ ቀጥል። አስጀምር ያለው ጥያቄ ነው የምጠይቃችሁ። እሺ እግዚአብሔር በመለኮት አንድ ነው፣ በአካል ሶስት ነው፣ አብ ወልድ መንፈስ ቅዱስ ነው ብለህ ታምናለህ አታምንም? ኦኬ እግዚአብሔር አንድ ነው ብለን እናምናለን። አዎ አንድ አምላክ አለ። በደንብ አስተውል። ስጠይቀኝ ካሁን በኋላ እንደኔ ማስረጃ እያወጣ ትጠይቃለህ። ወንድማችን ጥያቄውን መልስ። እስራኤሎች ስማ፣ አምላካችን ደቂቃውን እኔን የሚይዘው ቆይ አዳምጥ። ይኸው ማስረጃ መረጃ አዳምጥ። ደቂቃውን አትይዝም ወላሂ እንደገና ቀጥል። እሺ ቀጥል። ራሴን ቀጥል። ይኸው እዤልሃለሁ። ናያዝልኝ ና ልጀምር። ዜሮ አድርገው ጥያቄን በቀጥታ ትመልሳለህ። አይ ከፍተህ ትጠይቀኛለህ። መረጃ እያወጣ እያነበብክ ለጥያቄ አይደለም ማስረጃ ጥያቄ ነው የምጠይቅህ። አንተ እኔን እየከፈትኩ እያሳየው ታምናለህ እናታምንም እንዳልኩ እየከፈትክ እያሳየህ። እሺ አላህ ጭንቅላት አለው ስትለኝ ጊዜ ጭንቅላት አለው የሚል ማስረጃ ሳይተህ ነው የጠየቅህ። አሁን መጠየቅ ነበረብህ። ጠይቀህ መልስ። ነው መልሰ መረጃ ታመጣለህ። ጠይቅ። ለጥያቄ ማስረጃ ስጠኝ እያለ ነው። ወላሂ ተበላ። በቃ ለጥያቄ ማስረጃ ሳዩኝ። መረጃ እያመጣ ጠይቅ። ጥያቄ ትቀበላለህ አትቀበልም? በቃ ጥያቄ አልቀበልም። በቃ ጥያቄ እቀበላለሁ። በደንብ ነው የምቀበለው። አዳምጥ። እሺ እግዚአብሔር አልተገለጸም እኮ ነው መልስህ። እሺ አዳምጥ። ረጋ በለ። ያው ቀጥል። አስጀምር ይላል። ያውልናሽ አስጀምረው። ማለት አስጀምርልኝ። የቱ ጋር ነው? እሺ እዚህ መስጠት አይዋ። እሺ አምላክህ ኢየሱስ ክርስቶስ ብልት አለው ብለህ ታምናለህ አታምነህ? በስጋ የተገለጠ ስለሆነ ወንድ ተብሎ ተጠርቷል። ማቴዎስ ወንጌል በላይም አስቀድሞ በትንቢትም ተነግሮለታል። በስጋ ስለተገለጠ አላህ በስጋ ተገልጧል ወይስ የለውም ነው ያልኩት። እፎይ ብልት አለው ወይስ ነገርኩህ እኮ የእኔ በስጋ ስለተገለጠ ነው። አላህ በስጋ ተገልጧል። በምን አትበለኝ። ብልት አለው ወይስ የለውም? አያቸው አይደለ? በስጋ ተገልጧል አልኩህ እኮ። በስጋ እንደመገለጡ አዎ ተነግሯል። አለው ወይስ የለህም? አምላክህ አለው አልኩህ። በስጋ ስለተገለጠ በጣም በመለኮት ግን በመለኮት ብልት ስጋ ምናምን አይነገርም። አልጠየቅኩህ። በስጋ ስለተገለጠ ያንተ አለ በስጋ ተገልጧል። ረጋ በል። በቃ ጥያቄ አታስተናግድም።
በደንብ ነው ማስተናግደው ወንድማችን፣ አይዞህ። ምክንያቱም እኛ ፍጹም አምላክ ፍጹም ሰው ነው ብለን እናምናለን እኮ። ይህንን ሳታቅ ነው የመጣው። ወይኔ ኡስታዝ፣ አይዞህ እሱ የባሪያን መልክ ይዞ መጣ ብለን እኮ እናምናለን። ኤፌሶን ምዕራፍ 2 ቁጥር 4-7 በምስሉም እንደ ሰው ተገኝቶ ይላል እኮ። ይህንን ሳታቅ ነው የመጣው ኡስታዝ። ይህንን ሳታቅ ነው መልስ መልሳውን ጥያቄ ፎከስ አድርግ። መልስ አይዞህ ኡስታዝ። ጥያቄ ጠይቄው መልስ እያለ ነው። ልወጣልህ ነው። አይዞህ ፈታ እያልኩብሽ ነው ኡስታዝ። እና ጥያቄውን በቀጥታ ልክ እኔ እንደመለስ አንተ ትመልሳለህ። እግዚአብሔር አምላክህ ብልት አለ የለውም? እግዚአብሔር ኦኬ፣ ለእግዚአብሔር ሉክ ብልት አይነገርም። ቅድም ያመጣው አባት ብለህ ያመጣው እንኳን የተናገሩትን አልሰማህም ማለት ነው። ስለ አባት አይደለም ጥያቄ። አዳምጥ እንኳን እግዚአብሔር አዳምጥ። ያልጠየቅኩህን አትናገር። ስለ አባት ምናምን አይደለም ከጠየቅኩህ። ለመላእክት እንኳን ብልት አይነገርም። ከተጠየቀው ውጭ ረስ አምላክ ኢየሱስ ክርስቶስ ብልት አለው የለውም? አይዞህ አላህን ከክርስቶስ ጋር እያመሳሰልክ ነው። ኦኬ አዳምጥ። እሺ አለው የለውም? መልስ። አዳምጥ። እሺ ክርስቶስ በስጋ ስለተገለጠ የባሪያውን መልክ ይዟልና እኛ ላይ ያለንን አካል በሙሉ ይዟል አለው። ስለዚህ ምክንያቱም የመለኮት ሙላት በሰውነቱ የተገለጠ ስለሆነ በመለኮት ለመለኮት በደንብ አስተውሉ። እላይ እታች፣ ግራ ቀኝ፣ ፊት ኋላ ብልት ተብሎ አይነገርም። ቅድም ላስረዳ ስል አታስረዳም እያልክ ነበር። ፎይ እባክህን፣ ልክ እንዳንተ አይዞህ። ውሃ እየጠጣ ግን ውሃ በጣም ጠቃሚ ነው ታውቃለህ። አመሰግናለሁ። በደንብ ጠጣ። እሺ አምላክ ኢየሱስ ክርስቶስ ብልት አለ ወይ ስለው አዎ ብልት አለ ብሏል። ያን ብልትን ታመልከዋለህ አታመልከውም? መልስ። መልካም። ክርስቶስ በስጋ ስለተገለጠ በደንብ አስተውሉ። በስጋ ስለተገለጠ ይህንኛውን አካል አዳምጥ፣ ተረጋጋ። አዳምጥ አትበል፣ ዝም ብለህ ነው በፍጣሪ ስም እኮ ተረጋጋ። የተጠየቀውን አትመልስም? ቆላስይስ ምዕራፍ 2 ቁጥር 9 ላይ እንደሚናገረው ታመልከዋለህ አታመልከውም? አዳምጥ። እሺ ታመልከዋለህ አታመልከውም? እርሱ ይመለካል፣ ክርስቶስ ይመለካል። አዎ አንተ ግን ማታውቀውን ብልት ይኖረው አይኖረው ወይንም ደግሞ ሁለቱንም ሊኖረው ይችላል። ዝም ብለህ ግን እያመለከው የተጠየቀውን አውራ። ምን ይሻላል ልጆች? የተጠየቀውን አውራ። ያን ታመልከዋለህ ወይ ስለው አዎ አመልከዋለሁ ብሎ ተናግሯል። ያ ነው። እሺ አንተ የምታመልከው ግን አላህ ብልት ይኖረው አይኖረው አታውቅም። ስነ ስርዓት ያዝ። ጥያቄው የኔ ተራ ነው። ጥያቄው የኔ ተራ ነው። ስነ ስርዓት ያዝ። አሳዝናኝ እኮ ነው። አልተገለጸም ብለህ መልሰህ ጨርሰህ አሳዝናኝ ነው። አይዞህ ቀጥል። አንተ ወንድ ከሆንክ ጥያቄን አስተናግድ። እሺ አንተ አምላክ ብለህ የምታስበው እንደ መጽሐፍ ቅዱስ አንድ አምላክ የተባለው ማን ነው? ስለ አንድ አምላክ ስታወራ ነበር። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ያዌ። አንድ አምላክ። እሺ አዲስ ኪዳን ላይ አንድ አምላክ ያህዌ ነው የሚላላ። ያ አንዱ አምላክ ሰማይና ምድር ፈጠረ፣ ሁሉን ያስገኘ አንድ አምላክ ነው። የሁሉ አባት የሆነ የሁሉ አስገኝ የሆነ ማስረጃ አንድ አምላክ ያህዌ ነው የሚል አዲስ ኪዳን ላይ ማስረጃ። አዳምጥ። እሺ አንድ አምላክ ለሁላችን አለን። ያ አንዱ አምላክ ደግሞ በተለያዩ ስሞች ተጠርቷል። በደንብ አስተውል። አሳየን ማስረጃ። ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየን። አዳምጥ። አይደለም አሳየን ያልኩት። አሳየን ያልኩት ለምን የምትረበሸው? ከኔ ጋር እኮ ስትወያይ እኮ መከራከር የለብህም። ምክንያቱም ነብይ ምን ብሏል? የመጽሐፉን ሰዎች ጠይቁ ብለዋል። ፕሊዝ የመጽሐፉን ሰዎች ጠይቅ ተብለሃል እኮ አዳምጣ። በቃ ተበላ። መጽሐፍህ ላይ ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየና ያልኩህ። አዳምጥ። እሺ ተረጋጋ። ማሳየት አትረበሽ። የተጻፈውን ነው የሚያነበው። ውሸት ሲው አያሳይም። ግደሉት፣ አያሳይም። አይ ቲንክ ኔትወርኩ ነው እንደ ምንድን ነው እሱ የማያዳምጠው? ናክፈተው አሳይ። እያዳመጥክ አይደለማ? ታዳምጣለህ? እያዳመጥኩ ነው። አሳይ ማስረጃ። ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየን። እያዳመጥክ አይደለም እኮ። እኛ ምን ብለን እናምናለን? እግዚአብሔር በሁሉ
እያዳመጥክ አይደለም። አሁንም ክርስቶስ ለምሳሌ በማቴዎስ ወንጌል ላይም አስቀድሞ መዝሙረ ዳዊት ላይ ጌታ ጌታዬን የእግረ መረገጫ እስካደርግ የሚለውን በሐዲስ ኪዳን ሲጠቅሰው እና ኮት ሲያደርገው በብሉይ ኪዳን የተነገሩት ስለሱ እንደሆነ ተናግሯል። በብሉይ ኪዳን አዶኒ ጌታ ማን ጠየቀ? ለምን ትረብሻለህ? የተጠየቀውን ማስረጃ ላሳይ አልቻለም። ወደ ቀጣይ ጥያቄ ወደ ቀጣይ ጥያቄ ይሰማ ልጆች ይሰማቸዋል? አልተገለጠም። መልስ ነዋል። ይሰማቸዋል? አልተገለጠም። ዞል መልሱ ይሰማል። እባክህ አልተገለጠም። ቀጥል፣ ግለጥ። እሺ መልካም። እሺ የተጠየቀውን የሰው ዩኒቨርሳል አልቻለም። አንድ አምላክ ተብሎ የተገለጸው ያህዌ ነው አለን አዲስ ኪዳን ላይ። የቱ ጋር ብያሳየው አዳምጥ አሳይ። ወፍ የለም አሰማማ። ምክንያቱም ዮሐንስ ወንጌል ምዕራፍ 8 ላይ እኮ ከቁጥር 54 ጀምሮ በደንብ አዳምጥ። በመጀመሪያ ከፍተህ አሳየን። አሁንም ትገባለህ። ማስረጃ አሳየን። ሂድ ክፈት፣ ማስረጃ አሳየን። ሂድ አልቀጥልም። ማስረጃ አሳየን። ያህዌ አንዱ አምላክ ነው ብሎ ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ያስተማረበት ወይንም ሐዋርያቶች ያስተማሩበት አሳየን። ክፈት። እኛ እንደ እስልምና አይደለንም እኮ አልኩህ። እግዚአብሔር የተለያዩ ስሞች አሉት፣ በተለያዩ ይጠራል። መልስ የለውም፣ አያሳይም። መልስ አሁንም እየጮኸ ነው። አንድ አምላክ አለን ብሎ የተናገረውን አታውቅም እንዴ? ለአንድ አምላክ ሂድና ስገድ ብሎ የተናገረውንም አታውቅም? ይህንን ቤት ትጠይቃለህ እኮ ቤት ስትጠይቅ ነበረ። ከትእዛዛት የቱን ልጠብቅ ሲል የብሉይ ኪዳንን ኮታ አድርጎ እንደተናገረ ክርስቶስ አታውቅም ማለት ነው። እንጠብቀዋል። ኔትወርኩ ነው ወይንስ ለምን እና ተመለስ በሉት። ደቂቃ አለኝ ገና ስለ አጋንንት እናወራለን። ሪፖርት አድርገውት እንትን ብሏል። የዋርኒንግ ምልክት ከላይ አሳይቶኛል። እና ደቂቃዎች አሉን። ስለ አጋንንት በደንብ አስተምሪያቸው ነው የምትሄዱት። አንዴ ላኩለት። እፎይን አግባ ልኬለታለሁ፣ ይገባል። ሆስት ላይቭ ዊዝ እፎይ ስሪ ምናምን ይላል ነው። ተመልከቱ፣ ላሳያችሁ። ዮ ሰላም ምን እናድርግ ልጆች? ምን እናድርግ? ወይኔ ስለ አጋንንት ሳይማርማ ወላሂ መውጣት የለበትም። ያው እንትን ብለውታል። የዋርኒንግ እንትን አሳይቶኛል። ልጆች ምን ላድርጋ? ያው እና ይሄን አምጥቷል። ኦኬ 5 ደቂቃ ከ40 ሰከንድ አለ። ቀጥል። 3 ደቂቃ ነው እኔ እያስኩኝ ነበር። ፎያ ልክ እንዳንተ 5 ደቂቃ ከ40 ሰከንድ አለ። ቀጥል። አንተ አይደለም የምትይዘው ደቂቃውን እኔ ያስኩት። ያሳያለሁ እንጂ ወጥተህም እኮ እየጠበቅኩ ነበር። አቁሜልህ። የእኔ ችግር አይደለም የራስ ችግር ነው። በራስ ችግር ነው የወጣው። ከወጣሁኝ 1 ደቂቃ አይሆንም። ስለዚህ 5 ሳይሆን በቃ አንተ እንደምትፈልገው 5 ይሁን። ችግር አይሽ። እሺ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል? አላስተማርም? አምላክ ኢየሱስ ክርስቶስ ኦኬ። ክርስቶስ በስጋ እንደመገለጡ ቅድመ ተዋህዶን ለመጠቆም አምላክ የሚል ንግግሮች አሉ በቅዱስ ጳውሎስ። አዳምጥ። የተጠየቀውን መልሰህ ቅድም እኔ ማብራሪያ ልስጥህ ስለው ጊዜ አይቻልም መልሱ ነው የምፈልገው። ቅድመ ተዋህዶን ለመጠቆም ወደ አምላክ እንዳለው አውቀህ ዛሬ የምትሄደው አዳም ተረጋብል። እያቀትቀበልም እየተቀበልኩ ነው። አይዞህ አምላክ ኢየሱስ ክርስቶስ አምላክ እንዳለ አዳም ተንተራስብ። ውይይታችን ምንድን ነው? እሱ ውይይታችን እግዚአብሔር የነቢያት ማንን የሰበኩት የሚል ነው አንደኛ። ሁለተኛ ደግሞ አዳም አይዞህ ጥያቄ መልስም ውይይቱንም አላወቀውም ማለት ነው። ውይይቱንም ረስተዋል። ግን ልመልስልህ ብዬ ነው። ፎበር ልስራለህ እኮ መልሱን መልስ። አምላክህ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል ወይንስ አላስተማረም? ቀጥል። መልካም። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ከቁጥር 17 አካባቢ ጀምሮ ስጠኝና ማስረጃ ትስብያለህ። እፎይ
መልሱን ስተን እንጂ እየነገርኩህ እኮ ነው። አስተምሯል በልና ወይ አላስተማረም በልና ከዚያ ማስረጃ ትሄዳለህ እኮ እየነገርኩህ። አምላክ እንዳለው አስተምሯል አላስተማረም? ፕሊስ አዳምጣ ደምጠር ትገባለህ። ኦኬ ወደ አምላኬና ወደ አምላካችሁ ብሎ ነጥሎ ተናግሮታል። ወደ አባቴና ወደ አባታችሁ ብሎ ነጥሎ ተናግሮታል። ክርስቶስ ሎክ በስጋ እንደመገለጡ ቅድመ ተዋህዶን ለመጠቆም ወደ አምላኬና ወደ አምላካችሁ ብሎ ተናግሯል። ያ ወደ አምላኬ ያለው ግን አባቱ ነው፣ የባህሪ ልጁ ስለሆነ። የባህሪ ልጁ ከሆነ ደግሞ ሱረቱ ዙሩፍ ላይ 81ኛው ላይ እንደሚናገረው ቁርአን አምላክ ነው የሚሆነው። አላህ ልጅ ካለው ምን ይሆናል? ልጁም አምላክ ይሆናል። ክርስቶስ በለበሰው ስጋ ወደ አምላኬና ወደ አምላካችሁ ብሎ ተናግሯል። ስብከት ላይ ነህ፣ መልሱን መለስ እንጂ። አይዞህ ስለዚህ የሰውዬ ምን አመነ? አምላኩ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። የኤፌሶን ምዕራፍ 1 ቁጥር 3 ጥያቄ ጠይቅ። ማብራሪያ አልተገለጸም፣ ሚስተር አልተገለጸም። ጥያቄ ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው?